ይህ እንደ ኢንትሮ ወይም ደግሞ እንደ መግቢያ ሲሆን በዋነኝነት በዚህ ኢንትሮ ላይ የምንመለከተው እንኳን ወደ ቲክቶክ ማስተር ክላስ በሰላም መጣችሁ። በዚህ የቲክቶክ ማስተር ክላስ ውስጥ በጣም ብዙ ነገሮችን የምንመለከት ይሆናል። እያንዳንዱ ምን ነገሮችን እንደምንመለከት በቀጣይ ቪዲዮዎች የምናየው ነው። የቲክቶክ ማስተር ክላስን ጆይን ካረግን በኋላ በምን አይነት መንገድ ነው መማር ማስተማሩ የሚሆነው የሚለውን እናያለን። የመጀመሪያው የመማር ማስተማር ሂደታችን የሚሆነው በኦንላይን ሲሆን ኦንላይን ላይ በሁለት አይነት መንገዶች እንማራለን። አንደኛው በላይቭ ሴክሽን ነው፣ ሁለተኛው ደግሞ ሪኮርድድ በተደረጉ ቪዲዮዎች ናቸው። በዚህ አሁን ይህን ቪዲዮ በምትመለከቱበት ዌብሳይት ላይ ሙሉ የአንድ ወር ኮርሱ ይኖራል ማለት ነው። ይህ የአንድ ወር ኮርስ የሚፈጅ ጊዜ ቢሆንም ነገር ግን አጠቃላይ ለሁለት ወር ጊዜ እዚሁ ፕላትፎርም ላይ ሳይጠፋ አክሰስ ማድረግ ትችላላችሁ። እነዚህ ቪዲዮዎች ወይም ደግሞ ሪኮርድ የተደረጉ ዶክመንቶች እያንዳንዱ ፕራክቲካል እንዲሁም ቴዎሬቲካል የሆኑ ነገሮችን ያካተተ ሲሆን በየሳምንቱ ቻፕተር ባይ ቻፕተር ወይም ደግሞ ሞጁል ባይ ሞጁል ይለቀቃል። እዚህ ስክሪን ላይ የምትመለከቱትን ያህል ገንዘብ በየወሩ ለመስራት የቲክቶክ ማስተር ክላስን መመዝገብ ለምትፈልጉ እታች ዲስክሪፕሽን ላይ የቲክቶክ ማስተር ክላስ ለመመዝገብ የሚል ሊንክ አለ። እሱን በመጫን መመዝገብ ትችላላችሁ። ይህ የቲክቶክ ማስተር ክላስ ምዝገባ ሊጠናቀቅ ቀናቶች ብቻ ነው የቀሩት። ይህም የሚሆንበት ምክንያት እያንዳንዳችሁ በየሳምንቱ የተለቀቁ ሞጁሎችን በተመቻችሁ ሰዓት ገብታችሁ እንድትመለከቱትና ፕራክቲስ እንድታደርጉት እድል ለመስጠት የታሰበ ነው። ምክንያቱም እያንዳንዱን ሙከራችሁን እያንዳንዱን ሞጁል ላይ የተለቀቁትን ነገሮች ፕራክቲስ አድርጋችሁ ወደ ቀጣዩ ሞጁል ካልሄዳችሁ የሁሉም ሞጁል አንድ ጊዜ ቢለቀቅላችሁ ሁላችሁም ሳትሞክሩት ስለምታልፉ ይህን ደግሞ ከዚህ በፊት በነበሩ ጊዜያት ኤክስፔሪየንስ ያደረግነው ፕሮብሌም ስለሆነ እሱን ለመፍታት ሲባል እያንዳንዱ ሞጁሎች የሚለቀቁ በየሳምንቱ ነው። የመጀመሪያው ሞጁል የሚሆነው ስለ ቲክቶክ አልጎሪዝም ወይም ደግሞ ቲክቶክ ፋውንዴሽን የምንመለከትበት ሲሆን ቲክቶክ ማለት ምን ማለት እንደሆነ የመሳሰሉትን የሚያካትት እያንዳንዱ ሞጁል ዲስክሪፕሽን ሞጁል ሪቪው በሚል የተካተተላችሁ ሞጁሎች ከታች ታገኛላችሁ። ይህ ሞጁል ሪቪው የሚያስፈልጋችሁ እያንዳንዱን ታይማችሁን አሎኬት ለማድረግ እንድትችሉና ኮርሱ እያንዳንዱ ሞጁል ላይ እያንዳንዱ ሌሰኖች ያሉት ሲሆን በየሌሰኖቹና በየሞጁሎቹ መካከል ምን ያህል ጊዜ ወይም ደግሞ ደቂቃ ሊፈጅ እንደሚችል እንድታውቁ ወይም እንድትረዱ የሚያስችላችሁ ነው። ስለዚህ እያንዳንዳችሁ ይህንን ኮርስ ስትጀምሩ ለራሳችሁ ልትሰጡት ካሰባችሁት ሰዓት ወይም ደግሞ ደቂቃ በተጨማሪ ኮርሱ ደግሞ ምን ያህል ይፈልጋል የሚለውን አይታችሁ ታይማችሁን ጊዜያችሁን አጀስት እንድታደርጉ የሚረዳችሁ የሞጁል ክፍል ነው። በዚህ ኢንትሮ ላይ የምንመለከተው የመጀመሪያው እንዳልኳችሁ ኦንላይን ጋር ሲሆን ኦንላይን ጋር ያለውን እያንዳንዱ ስራዎች እያንዳንዱ እንቅስቃሴዎች እያንዳንዱ ሞጁል ላይ የተለቀቁ ነገሮችን ፕራክቲካል የምታደርጉበትና በአንድ ወር ጊዜ ውስጥ የሚጨርሱ ይሆናል። ይህን አንድ ወር ጊዜ ውስጥ ከጨረሳችሁ በኋላ ቀጣይ የአራት ሳምንት ወይም ደግሞ የአንድ ወር ጊዜያችሁ የሚሆነው ደግሞ ላይቭ ቀጥታ ከኔ ጋር በቴሌግራም ሊሆን ይችላል፣ በጉግል ሚት ሊሆን ይችላል፣ እንዲሁም ደግሞ በሌሎቹ የኦንላይን ፕላትፎርሞች ላይቭ ኮሊንግ በመጠቀም ከእናንተ ጋር ሚቲንግ ይኖረናል። ይህ ሚቲንግ የምናዘጋጀው ደግሞ እናንተ በሚመቻችሁ ሰዓትና ጊዜ ወቅት ስለሆነ እያንዳንዱን ጊዜያችሁን እናንተ የምትጠቀሙበትን ቴሌግራም ሳፖርት ላይ ያለ አልፍራ አካዳሚ ሳፖርት የቴሌግራም ላይ በመግባት የምትፈልጉትን ሰዓት ቮት ተደርጎ በዛ ቮት መሰረት በሚመቻችሁ ሰዓት ምክንያቱም ይህን ኮርስ አቴንድ የምታደርጉ በጣም ብዙዎቻችሁ ከሀገር ውስጥም ከሀገር ውጭም እንዲሁም በሀገር ውስጥም ደግሞ ከተለያዩ ክፍለ ሀገሮች እንዲሁም የተለያየ ስራ ዘርፍ እንዲሁም የተለያየ ተቋም የተለያየ ሁኔታ ውስጥ ያላችሁ ስለሆናችሁ እናንተ የሚመቻችሁን ሰዓት መርጠን ቮት አድርገን በዛ ሰዓት ላይቭ ላይ ከኔ ጋር ለቀጣይ 4 ሳምንት በየሳምንቱ ላይቭ አቴንድ እናደርጋለን። በእነዚህ በሁለት ወር ጊዜ ቆይታዎች ውስጥ ሁላችንም ከእናንተ ጋር ሳፖርት እያደረግናችሁ የመጀመሪያ ገንዘባችሁን እስከምታወጡ ድረስ እናግዛችኋለን። የመጀመሪያው ወር ላይ ኦንላይን ላይ በሚኖረው የኮርስ ፕሮግራም ላይ እያንዳንዳችሁ የምትጠይቁት ጥያቄ ካለ እርዳታ የምትፈልጉ ከሆነ ማንኛውም ሳፖርት የሚገዛ ካለ በስራ ሰዓት ከሰኞ እስከ ዓርብ በስራ ሰዓት እኛ ኦንላይን ላይ ሳፖርት እናደርጋችኋለን። በየሳምንቱ አንድ ቀን ግን ላይቭ እየገባን አጀስት እናደርጋለን። የምትጠይቋቸውን እያንዳንዱ ጥያቄዎች ተጨማሪ ፋርዘር ነገሮችንም የምንመለከት ይሆናል። ኮርሱ በዚህ አይነት መንገድ የተዘጋጀ ስለሆነ ስቴፕ ባይ ስቴፕ እያንዳንዱን እየተመለከታችሁ መተግበር ግዴታ ነው። ምንም አይነት ጥያቄ ምንም አይነት ግራ መጋባት ከፈጠረባችሁ መጠየቅ ደግሞ ሙሉ መብት አላችሁ ማለት ነው። ይህን ኮርስ ጆይን ካረጋችሁበት ሰዓት ጀምራችሁ ሙሉ ላይፍ ታይም በሚባል ደረጃ የእኛን ሳፖርት ማግኘት ትችላላችሁ በቲክቶክ ጉዳይ። ምክንያቱም ይሄ የቲክቶክ ማስተር ክላስ ስለሆነ እናንተ ቲክቶክ 2 ወር ካለፈ በኋላ እንኳን ገንዘብ ሜክ ባታረጉ በሚገባ ኮርሱ ላይ ያለውን ከተገበራችሁ ገንዘብ ሜክ ማድረግ እንደምትችሉ 100% እርግጠኛ ነኝ። ምክንያቱም እኔ ብቻ ሳይሆን ከዚህ በፊት የተማሩ ተማሪዎችም እንዳደረጉት ተመልክታችሁታል። በቀጣይ ቪዲዮዎች ላይ ምን ያህል ሜክ እንደሚያደርጉ እንዲሁም ደግሞ ቲክቶክን ከኢትዮጵያኑ ቢዝነስ እንዴት ራን እንደሚያደርጉበት የመስረዳ ኮርስ የተማሩ ተማሪዎቻችን ከቃላቸው ከአንደበታቸው ከኔ ጋር ኢንተርቪው ያደረግነው እንመለከታለን። ሞኔታይዝ የሆኑ ናቸው ሶስቶችም ሞኔታይዝ ያረካቸው ሶስትና አንደኛው 3 ወር 4 ወር ሌሎቹ አዳዲስ ናቸው።
አንደኛው 50 ምናምን 50 ሺህ አንዱ 30 አንደኛው 38 ሺህ እና 30 ሺህ ራንኪንግ እና ምንድን ነበር የምትሰራበት? ሁለቱ ራንኪንግ ናቸው። አንደኛው ደግሞ ስቶሪ 50 ሺህ ምን ያህል ይሰራ ነበር? 1700 ምናምን $1700 ድረስ ጠቅላላ በአራት 2000 ወደ 3000 አካባቢ የሰራው የኦክቶበር ፔመንት ማለት ነው። የመጨረሻ ክፍያ የወሰድኩት ያለፈው ወር $700 ነበር። ከዛ የሶስት ነው ወይስ የአንዱ ነው? $700 የአንዱ ቻናል የ50 ሺህ ማለት ነው። እሺ ከዛ እሱኛው 450 ሰርቶልኝ ነበር በ10 ቀን አካባቢ። ስክሪንሾት ይላክልኝ አለ አይደል? እሱኛው ባለ 50 ሺህ አንተ ጋር ከተመዝግቤ ኮርስን ከወሰድኩ በኋላ ብዙ ነገሮች አግኝቻለሁ። በተለይ አካውንትን እንዴት ዋርማፕ ማድረግ እንዳለብህ። ምክንያቱም አንድ አካውንት ዋርማፕ ካላደረግከው ምንም ቫይራል ነገር ብታደርግበትም ብትጭንበት ፖስት ብታደርግም ብዙ እይታ አይኖረውም እና መጀመሪያ እንዴት አካውንት መንከባከብ እንዳለብህ፣ ከዚያ በኋላ ደግሞ የቫይራል ህጎችን ቫይራል የሚሆነው አንድ ቪዲዮ ምንም ሲያሟላ እነዚህ ነገር ብዙ ነገር አግኝቻለሁ። በቃ እንግዲህ አሁን አንተ ጋር ከገባ በኋላ 2 አካውንቶችን ሞኔታይዝ አድርጌያለሁ። እንግዲህ አንዷ አሪፍ ናት እየሰራች ነው። በአንድ ቪዲዮ ነው 51 ነው የሰራው። በአንድ ቪዲዮ ነው $51 ይሰራል። አዎ በአንድ ቪዲዮ ነው። ወደፊት ብዙ ነገር እሰራለሁ ብዬ ነው እያሰብኩ ያለሁት። ቴንኪው ለማን ነው ግን በጣም አመሰግናለሁ። ከዚህ በፊት ቲክቶክ እንደሚከፍል አላውቅም ነበር። የእውነት ነው ላይቭ ላይ ምናምን ታብታብ አድርጎ የሚሉት እነሱን ነበር ያየሁትና እነሱ ጋር ጠይቂያቸው ላይቭ ገብተን እነዛ ጊፍት ሲሰጡ ምናምን እንደዛ ነበር የማውቀው። ከዛ በተጨማሪ ደግሞ ፎሎወር ለማግኘት የሆነ አንድ ፎሎ ታደርጋለህ እሱ ደግሞ ፎሎ ባክ ይመልስልሃል። እንደዛ ነበር 1000 ምናምን በሁለት ወር ምናምን 1000 ምናምን ደርሼ ነበር። እንደዛ እያደረኩ ግን ብር እንደማይሰራ ሳውቀው ተውኩትና ወደዚህኛው ገባሁ። እዚህ ከገባሁ በኋላ 30,000 ፎሎወር በ10 ቀን ምናምን እንደዛ አካባቢ ቀላል ነገር ነው። ጀምር አንድ ነገር ቁልፉን ካገኘው አሪፍ ነው። በነገራችን ላይ ወደፊትም ይሄን ነገር በቃ ወደ ኋላ ሳትል ለሰዎች ማስተማርን ቀጥል። ሰዎችን እያገዘው እንዳለህም ተረዳና አሪፍ ነገር እየሰራ ነው። አመሰግናለሁ። ለማንኛውም እየሰራሁ ነው። አሪፍ ነው። በርታ፣ ጠንክር። እንግዲህ ወደ 40,000 የሚሆን ፎሎወር ያለኝ አካውንት አለኝ። ዩኬ አካውንት ነው። ወደ 33 ሚሊዮን የታየልኝ አለ። በእርግጥ ከሞኔታይዝ በፊት ነው። ከሞኔታይዝ በኋላ ግን 4 ሚሊዮን ምናምን አሉ። 1 ነጥብ ምናምን ብዙ አሉ። በጣም እየሰራሁበት ነው። ቀላል የማይባል ብር እያገኘሁበት ነው። $434 ሰርቻለሁ። በመሀል ወደ 1 ወር ምናምን አቆሜ ነበር። ብቻ ብዙዎቻችሁ ትለወጥበታላችሁ። ስፔሻሊ በጎን የምትሰሩ ስራ ከሌላችሁ በየቀኑ 2-3 ቪዲዮ እየለቀቃችሁ የምትሰሩ ካላችሁ ግን በጣም ትሰሩበታላችሁ፣ በጣም ትለወጥበታላችሁ። ምክንያቱም ይህንን ኮርስ ከወሰድኩ በኋላ ዩኬ የሚኖር አንድ ጀለስ አለኝ። ይህን ስራ እንዲሰራ ነግሬው የተማርኩትን ትምህርት የተወሰኑ አይዲያዎች ነገርኩት። በየወሩ 700-800 የሰራባቸው ቀኖች አሉ። የተወሰኑ ቻናሎች እጅግ ካሉት ውስጥ እኔ ከምሰራቸው ውስጥ ላይቭ ላይ አሳያቸዋለሁ። ቲክቶክ ላይ ምን ያህል ገንዘብ እንደሚሰራ ስልክ ላይ ገብቼ እስኪ ላሳያችሁ። ስክሪን ሪከርድ እያደረኩት ነው። የተወሰኑ ፐርሰናል ፋይሎችን ሀይድ ማድረግ ስላለብን ሀይድ አድርጌያለሁ። እንደምትመለከቱት ይሄ የተወሰነ ቀን ነው። ሙሉ ባላንሱን ገብቼ ላሳያችሁ። እየገባው ነው። ሴቲንግ ላይ ላይቭ ነው እያሳያችሁ ያለሁት። እንግዲህ ይሄው 2016 ይታያችኋል። የሚታያችሁ ይመስለኛል። እዩት እንግዲህ ይሄን ያህል ሰርቷል። ስክሮል እያደረኩ ላሳያችሁ ላይቭ ላይ ይሄን ያህል ገንዘብ ሰርቷል። የምትመለከቱት ዲሴምበር ላይ የምትመለከቱት አሽጋ ዲሴምበር ላይ ማየት ትችላላችሁ ምን ያህል እንደሰራ። ከዛ ደግሞ ጃንዋሪ ጋር አሁን ምን ያህል እንደሰራ አለ። 300 ዲሴምበር ላይ ደግሞ 300 ምናምን አካባቢ ሰርቷል ኒው አካውንት። አሁን ከረንትሊ ምን ያህል እንዳለው 2026 ላይ ተመልክቶ ይሄን ያህል ገንዘብ አለው አንደኛው አካውንት ማለት ነው። ቲክቶክ ላይ ይሄን ያህል ገንዘብ መስራት በጣም ቀላል ነው። ያን ያህል ኮምፕሊኬትድ ውስብስብ የሆነበት ምንም ታምር የለም። እንዴት እንደሚሰራ ምናምን እያንዳንዱን አሳያችኋለሁ። የቲክቶክ ማስተር ክላሱን ጆይን ለማድረግ የምትፈልጉ ታች ዲስክሪፕሽን አስቀምጬላችኋለሁ። ታች ዲስክሪፕሽን ተጭናችሁ ጆይን ማድረግ ትችላላችሁ። ምን ያህል ሜክ እያደረግን እንደሆነ እያንዳንዱን የማሳያችሁ ይሆናል ማለት ነው። ስለዚህ በሁለት ወር ጊዜ ውስጥ የሚባለውን በአግባብ ከተገበራችሁት በሚገባ ሰክሲድ ማድረግና ገንዘብ ተከፋይ መሆን ትችላላችሁ። ከዛ በተጨማሪም ገንዘቡን ለማውጣት በእኛ በኩልም ማውጣት የምትችሉበትን መንገድም አመቻችተንላችኋል። ነገር ግን በሁለት ወር ጊዜ ውስጥ ኢንኬዝ በተለያዩ ምክንያቶች ገንዘብ መስራት ባይችል አካውንታችሁ ገንዘብ መስራት እስከምችሉ ድረስ ሳፖርት ቲማችን ሁሌም ከእናንተ ጋር ነው። ገንዘብ ከሰራችሁም በኋላ ሳፖርት ቲሞቻችን በቲክቶክ ጉዳይ ሁሌም ቢሆን ሳፖርት ያደርጓቸዋል ማለት ነው። ስለዚህ ሁሌም ጥያቄ ሲኖራችሁ በአግባቡ በስራ ሰዓት መጠየቅ ትችላላችሁ። ወይም በዚህ አይነት መንገድ የምንቀጥል ይሆናል። ስላገኘኋችሁ በጣም ደስ ብሎኛል። መልካም ጊዜ ይሆንላችሁ።